ባለትዳር ሴት ኮንሽ አቃል ባለትዳር ነኝ እሱንማ አትነግረኝም እኮ ግን አለ አይደል ያለንበት ደረጃ ያለንበት ደረጃ ምን አይነት ደረጃ ላይ ሆነሽ ነው ምን አይነት ደረጃ እንዳለሽ ነው የሚሰማሽ ክፍያው ደግሞ ስንት መሰል 50,000 ብር ነው 50,000 ብር ነው ብዬ አልተስማማም ብዬ እኔ እንጃ ምክንያቱም ያለህበት ጊዜ ታውቃለህ ምን አይነት ጊዜ ያሳለፍክ እንደሆነ ታውቃለህ እና ሰላም ውድ ቤተሰቦቼ እንዴት ናችሁ እኛ በጣም ደህና ነን እግዚአብሔር ይመስገን እንግዲህ እንደምታዩኝ እኔን ብቻዬን የመጣሁት ውድ ቤተሰቦቼ እንግዲህ ሙላርዬ የለም ለምዶ ብቻሽን የመጣሽው እዚህ ጋር ምናምን ልትሉኝ ትችላላችሁ ብቻ ግን አንድ ሐሳብ ኑሮኝ እንደዚህ ወጣ ብለን እንድናወራ እንድንነጋገርበት የፈለኩት አንድ ሐሳብ ኑሮኝ ነው ውድ ቤተሰቦቼ እንግዲህ ይሄንን ሐሳብ ከመናገሬ በፊት ግን ቪዲዮን ስትጀምሩ ላይክ አድርጉ ሁሌ እንደምነግራችሁ ከናንተ የሚቀንስ ነገር የለም አቦ ላይክ አድርጉት እሺ ውድ ቤተሰቦቼ ለማንኛውም እንግዲህ ሙላርዬን ልነግረው ያሰብኩት እንግዲህ ከዚህ በፊት ለማታውቁን ተመልካቾቻችን እኔና ሙላር ባልና ሚስት እና ደግሞ የሁለት ሴት ልጆች አባትና እናት ነን እና ባንክ ስራ ነበር የሚሰራ ሙላር እኔ ደግሞ የቤት ሁኚ ነበር የምንኖረው አሁን ላይ ግን እንግዲህ ሙላርዬ ባንክ ስራ ለቆ ዩቲዩብ ያዋጣል ብሎ እንግዲህ ዩቲዩብ እንሰራለን ብሎ ነበርና ያው አንዳንድ ጊዜ አለ አይደል የሆነ በጣም ትልቅ ተስፋ አድርጋችሁ ለሆነ ነገር አስባችሁ አቅዳችሁ ያ ነገር ቶሎ ሳይሳካ ሲቀር ተስፋ መቁረጥ ይመጣልና አሁን ላይ ያለሁበትን እኔ ትንሽ ተስፋ መቁረጥ ላይ ነኝ ልበላችሁ ብቻ ደስ አይልም ቃሉ አይደል ብቻ ግን የሆነ ስራ መስራት ፈልጌ ለእናንተም ላማክራችሁ ሙላርንም ላማክረው ነውና እና እንግዲህ ክለብ መስራት ፈልጌ ነው ተቀጥሬ ማለት ነው በርግጥ እኔ ይሄ ሐሳብ እኔ ራሴ አይደለሁም ያመጣሁት በሶሻል ሚዲያ ላይ የሚያውቁኝ ሰዎች ናቸውና ይሄንን ስራ መስራት ትችያለሽ ወይ ብለው የጠየቁኝ ክለቡ በአዲስ መልኩ ነው የሚሰራው ግን አልተለመደም እኛ አካባቢ እና ማኔጅ ታረጊልናለሽ ወይ ተቆጣጣሪልናለሽ ወይ ምናምን ብለውኝ እንግዲህ እኔ በውስጤ እንግዲህ አንዳንድ ጊዜ ምርጫ ለሌላው ሰው ተስፋ ሊቆርጥ የደረሰ ሰው ልጆች ያሉት ሰው ማለት ልጆች እንዴት አድርጊ ላሳድግ ብሎ ለሚያስብ ሰው እንግዲህ ተረዱኝ ይሆናል እኔ ተቀብየዋለሁ ለራሴ ምክንያቱም ክፍያው ደግሞ በወር 50,000 ብር እንከፍልሻለን ሲሉኝ በደንብ ነው የተስማማኝ በርግጥ እኔ ስራ ወድጄው ምናምን አይደለም ግን አንዳንድ ጊዜ አለ አይደል ኃላፊነት ሲኖርባችሁ ማትፈልጉት ስራም ልትሰሩ ትችላላችሁ ኃላፊነታችሁ ግዴታ መወጣት ስላለባችሁ ልጆች በስነ ስርዓት ማሳደግ ስላለባችሁ እንግዲህ ይሄንን ለማድረግ አስቤያለሁ በርግጥ ነው ብዙዎቻችሁ ላትቀበሉኝ ትችላላችሁ ሙላር ምን ሊለኝ እንደሚችል አላቅም ግን ለጊዜው መፍትሄ መስሎ የተሰማኝ ይሄንን ስራ ነው 50,000 ማለት ደግሞ ትንሽ ነገር አይደለም በጣም ብዙ ነገር የሚሸፍንልኝ ነገር ነውና እኔ በዚህኛው መልኩ ባግዘውስ ሙላርን እንግዲህ አንዳንድ ጊዜ ይጨናነቅብኛል ምናምን ሲጨናነቅ ደግሞ እኔ መልሼ ይጨናነቃለሁ መችስ እሱ ሲጨነቅ እኔ ያለ መጨነቅ አልችልም እኔ ብቻዬን መደሰት አልችልምና እስኪ ይሄኛውን ሐሳብ መጣልኝ በርግጥ ነው እንግዲህ መጠጥ ቤትና ክለብ ምናምን ብቻ እንደዚህ አይነት ነገሮች ላይ ሴት ልጅ እንድትሰራ ምናምን ማህበረሰቡ አይቀበለውም ምክንያቱም የፈተና ቦታ ነው ተብሎ ይገመታል በተለይ ደግሞ እኔ ባለትዳር ሆኜ ይዛ ለመስራት በርግጥ የጭንቅላት ዝግጅት ይፈልጋል የስነ ልቦና ማለት እኔ ራሴን አሳምኜ በስነ ስርዓት ለሚመጣብኝ ችግር መጋፈጥ እችላለሁ ወይ ብዬ ብቻዬን አስቤበታለሁ ምክንያቱም ቀላል ነገር አይደለም በጣም ማለት አይደለምና እዛ ፈተና ቦታ ላይ ቁጭ ብላችሁና ከቤታችሁ ቁጭ ብላችሁ እንኳን ፈተናው ማአት ነው በዚህ ሰዓትና አቃለው ልፈትን እንደሚችል ግን በቃ እስኪ አላደል ይሄኛው መስዋዕት ደግሞ ለቤተሰቦቼ ስል ለልጆቼ ስል መክፈል ተዘጋጅቻለሁና ፈጣሪ ከኔ ጋር ይሁን እንግዲህ አላደል አንዳንድ ጊዜ ምርጫ ስታጡ ማትፈልጉት ነገር መስራት ያ ጊዜ እስካልፍ ድረስ መሸጋገሪያ ማለት ነው እነዚህን መርጫለሁ ውድ ቤተሰቦቼ ሙላርዬ ምን እንደሚል አላቅም በርግጥ ነው ይከፋው ይችላል ምናምን ነገር ግን ይጋራኛል ብዬ ተስፋ አደርጋለሁ ይሄንን ጊዜ ማለፍ ስላለብን ግዴታ ማለት ነው 50,000 ማለት በጣም ብዙ ነገር እንደነገርኳችሁ ለኔ ለሌላ ሰው አላቅም ለኔ ግን በዚህ ሰዓት 50,000 ለኔ በጣም ብዙ ነገር ነውና የሚሸፍንልኝ ለጊዜ መፍትሄ መስሎ የተገኘ ይሄንን ይመስላል ውድ ቤተሰቦቼ
ሙለርዬ ከኔ ጋር የለም ካሜራማን ይዤ ነው የመጣሁት እስኪ ጠርቻለሁ ያለሁበትን ቦታ ነግሬዋለሁ ሲመጣ ምናወራ ይሆናል እዚህ ቦታ ላይ የጠራሁበት ትልቁ ምክንያት ከቤት ለምን አልነገርሽውም ልትሉኝ ትችላላችሁ ግን እዚህ ጋር ምንም በቃ የተረጋጋ ነገር ነው ምንም ሰው የለም ምናምን በደንብ እንድናወራ ስለፈለኩ ነው ልብ ለልብ ማለት ነው እኔ ያሰብኩት ምክንያት ማለት አለ አይደለ ይዤ የመጣሁት ሐሳብ ያናድደውም ይችላል እዚህ ቦታ ላይ ሲሆን ግን ቢያንስ ቢረጋጋ በቦታው እንኳን ቢረጋጋና ቢረዳኝ ብዬ ነው እዚህ ቦታ ላይ የጋበዝኩትና ውድ ቤተሰቦቼ አላቅም ይደግፈኛል አይደግፈኝም ደግሞ አብረን ምን ይሆናል ውድ ቤተሰቦቼ እንግዲህ ክለብ ተቀጥሬ ልሰራ ወስኛለሁ የእናንተ ሐሳብስ ምን ይመስላል እስኪ ኮሜንት ላይ አሳውቁኝ ውድ ቤተሰቦቼ እናንተ ማወቅ ስላለባችሁ ነው ይሄንን ሐሳብ ይዤላችሁ የመጣሁትና አብረን እንሁን ሲመጣ ምን ይሆናል ውድ ቤተሰቦቼ ከኔ ጋር ሁኑ እሺ እንግዲህ ውድ ቤተሰቦቼ እንደምታዩት ሙለርዬ መጥቷል በካሜራ ተቀበልነህ አይደል ደህና ነህ ወይኔ በቃ አስበው እሱ ምንጣፍ ነው ምን አስበው እኔ መጥቼ ልነጠፍ እንዴ በጣም ነው ደስ የሚለው በጣም ነው የወደድኩት ደህና ነህ ሰላም ናሽ ወዴት ነህ ልጅነት አስታወሰ ጋይስ ወይኔ ጉዴ ተሰቀለ እኮ አንተ ምን አስበን ወይኔ ወዴት ሄድክ ነው ወጥ አረ ሙለር ሙዳት ያስባው ማራም ስራ ልሰራ እኮ ነው የጠራው ምንድነው ማራ ነገር አለኝ እና ለምን ተሰቀለው እዚህ ላላሳያችሁ ነው ምንድነው ማሳየት ወይኔ ለዛ እኮ አይደለም የጠራው ሌላ ጉዳይ ኑሮኝ ነው ወይ አረ በእናት ካሜራማን ያንገላታህ ነው ወረድ እሺ ጅንሽ ነሽ ሰላም አትለኝ መጀመሪያ አንተ ጃህጅነሽ እሺ ወይ ዳማን በዚህ ያምራል እዚህ ነው ሙለር ሙና ነው የምትረብሸው ሙና ነው ነሽ ሰላም በስነ ስርዓት ነሽ እዚህ ጋር ማራ ነገር ኖሮኝ ነውና የጠራው ለምን እንደምትቀመጠው ቆም ብለን አውራቸው ነው እየመጣሽ ትተኛና በቃ ማራ ነገር ኖሮኝ ነው የጠራው እሺ ሙለርዬ ማማክር አንድ ውሳኔ ለወስን ነውና መቼም እኔ እናንተ ሁለታችን የወሰንነው ነው አይደል የሆነ ነገር መሆን የሚችለው እሺ የኔ ሐሳብ ብቻ መሆን አይችልም ሳስፔንስ አተር አይ ለባለትዳር እንግዲህ ባለትዳር የሆናችሁ ታውቃላችሁ አንድ ሐሳብ እንግዲህ የአንድ ሰው ውሳኔ ብቻ መሆን አይችልም የዘፈን ዳርዳሩ እስክስታ በደም እስክስታ ለሆነ በቃ ዳንስ ምናምን ያማረኝ እርግጥ ትዳር ላይ ሁሉም ነገር ውሳኔዎች የጋራ ናቸው አዎ የጋራ ነው ግን እዚህ ድረስ አስመጥተሽ ካሜራ እንትን አድርገሽ ይሄ ነገር አያቅም ብለሽ ቅኔ ያወራሽ እንዳይሆን እኔ ቅኔ ምናምን አይደለም ማውራት ያለብኝ ነው ማውራት ያለብን ነገር በቤተሰቦቻችን ፊት እንደገና ደግሞ እዚህ ጋር እየተዝናናን ሐሳቡ ጥሩ ይመስለኛል ለዛ ብዬ ተራሁት እናንተና ሲታማ እኔም ብለስ አሁን ያወራሽው ቅኔ እንደምየው እኔ ቅኔ አላወራም እኔ ቅኔ አልችልበትም ታውቃለህ አዙሪት እሺና በቃ ወደ ገደለው ነው ወደ ጠራው አይ የገደለው አልፈልገውም እሺ እንቀጥላለን እና ሐሳቡ ምን መሰለ እና ተብሎ አይጀመር የኔነት ሆነሽ ነው ሲጀምር አረፍ ብለን ልብድ ማውራት ማንችል እኮ ማን እንጀምረው ማን ነው ቁሚ ኢንትሮ ሰርች አልባይዘው ቤተሰቦቼ ጋር ስለዚህ ቁመንም ሰራብልሽ ነው ኢንትሮ ይነገርሻቸው አይደለም እንደዚህ ያምራል ማለት እሺ ስሪስ እሺ ቀልድ አይደለም እኔ ኩል ፈልጌል ነው ግን ታጋ ብለን ማውራት እንችላለን ብዬ ነው እሺ እና ሙለርዬ የሆነ ሐሳቡ ምን መሰለ እኔ ያለንበት ሁኔታ እንግዲህ ታውቃለህ ምን አይነት ኑሮ ደረጃ እየኖርን እንደሆነ ታውቃለህ እና አንድ ስራ መጣልኝ እንደዚህ ሶሻል ሚዲያ ላይ የሚያቁኝ ሰዎች ናቸውና ላንቺ ሆናል ብለው ነው መሰል አላቅም ብዙ ጊዜ ስጫወት ምናምን ያዩኛልና ይሄንን ስራ ብትሰሪ ብሎ
አማከሩኝ። እኔ ደግሞ እስኪ ለባለቤቴ ላማክረውና ምላሽ እሰጣችኋለሁ። ምክንያቱም እኔ ባለትዳር እንደመሆኔ መጠን እንደምታውቁት ብቻዬን መወሰን የምችለው ነገር የለምና እስኪ ላማክረው ብዬ ላንተ ደግሞ በዚህ በቪዲዮ መልክና ቤተሰቦቼ ጋር ሆኜ ማውራት ስለፈለኩ እና እኔ እንድሰራ ስራ ትፈልጋለህ? እየሰራን አይደለም እንዴ? አይ ስራው እየሰራሽ እንደሆነ አይሰማሽም? እየሰራ መሆኔን አይሰማኝም ሳይሆን ውጤቱ ገና ነው ማለት መዝራት ላይ ነንና መዝራት ላይ ሆነን ደግሞ እኛ ደግሞ ለውሳኔ የቸኮልን ይመስለኛል። አንተ ስራ ለቀቅ፣ ቤት ልጆች አሉ፣ ብቻ ታውቃለህ እና ያለንበት ደረጃ ቤተሰቦችን በተወሰነ መልኩ ያውቁታል እና ደግሞ ስራ ያስፈልገናል ግድ ነው። ስለዚህ ይሄ የመጣልኝ ስራ ደግሞ ዩቲዩብና ቲክቶክ እንደ ስራ ላይ እሱ ማለት እንደ ስራ አይደለም መሸጋገሪያ ነው እንጂ መሸጋገሪያ ሊሆን ይችላል። ገበሬው እኮ ማለት ነው እንደ ስራ ብሎ ያዘው ምርት ማምረት ነው። አመት ጠብቆ ከፈጣሪ እየለመነ ዝናብ እንዲመታ ጤፉን ወይ ደግሞ ማንኛውም እንትን አፈሩ ላይ ነው የሚጠራ ገብቶሻል። እንግዲህ ከፈጣሪ ደግሞ ከፈቀደው ደግሞ ዝናብ መጥቶ ያ ነገር ብዙ ፕሮሰስ አድርጎ አሁን አንቺ ዘሩን ናቅሽው ብዬ ነው ንቄው አይደለም። እኛ ይሄን አክል የምናደርገው ነገር ከፈጣሪ በታች ደግሞ የምንጠብቀው ነገር አለ። እኛ የምናደርገው ከፈጣሪ በታች ነገር አለ፣ ከፈጣሪ ደግሞ የምንጠብቀው ነገር አለ። ስለዚህ ገበሬውም ምርት ያበቅላል ብሎ ከፈጣሪ ጋር ፀሐይ ያለ አፈሩ ላይ የሚጥለው እንትን ዘሩ ላይ ነን አልሽ። ዘር ማለት አይነቅም እኮ ታዲያ ጥሩ ላይ ነን ማለት እኮ ይገባኛል እኮ ዘር እኮ እየዘራን ግን ለጊዜው ማቆያ አለ አይደል? አሁን ለምሳሌ ዘሩ ጋር እሺ ልንገር ዘሩ ጋር ለመድረስ እኮ ማቆያ ያስፈልጋል አይደለ? ገብቶሃል? ዘሩ እስኪሰበሰብ ሰብሉ እስኪሰበሰብ ድረስ ቤት ምንም ነገር ከሌለ ገበሬው ወጥቶ ይሰራል ሌላ ስራ። ገብቶሃል? አንዴ ዘርቷል እኮ እየሄደ ያየዋል፣ ዝም አይልም። ግን ደግሞ ማቆያ ይፈልጋል፣ ሌላ ስራ ይሰራል። በተጓዳኝ ወይ ፍየል ይነግዳል ወይ በሬ ወይ ገበያ ላይ የሆነ ነገር ይሰራል። ገብቶሃል? ስለዚህ እንደዛ አይነት ነው። በቃ አንተ ያስረዳኸኝ ገብቶኛል በጣም። እኔ በእግዚአብሔር ተስፋ ቆርጬ ምናምን አይደለም፣ መቼም ደግሞ ተስፋ አልቆርጥም ታውቃለህ አይደለም? የፈጠረኝ ፈጣሪና በቤተሰቦቼ ራሱ ተስፋ አልቆርጥም። ግልጽ አድርገሻል፣ ግን አወሳሰብሽው። ስለዚህ በቃ መጀመሪያ ምን እንደምትሰራ እኔ እኮ ስራ መስራት ማንንም ሰው እንዲሰራ አበረታታለሁ። ገብቶሻል? ግን እየሰራ ነው ብዬ ስለማምን ነው። ሁሉም ደግሞ በተለይ ሶሻል ሚዲያ ላይ የሚሰራ በተለይ እንደ ዩቲዩብ ደግሞ አንቺ ትሰራለሽ፣ የሆነ ጊዜ ቫይራል ይወጣል፣ የሆነ ጊዜ እዚህ ግባ የማይባል ብዙ ነገር መስራት ትችያለሽ። ይገባኛል። እሱ ድረስ ለመድረስ የሚሆነን ስራ ነው። አሁን ስራው ደግሞ የምሽት ስራ ነው፣ ሌሊት ላይ ነው የምሰራው። ማታ ከአንድ ሰዓት ጀምሮ አዳር እስከ 11 ሰዓት ነው የምሰራው። ምን አይነት ስራ ነው በዚህ ሰዓት? ልጆቼን አንተ መቼም ትንከባከባለህ ታውቃለህ። ሄመን ልጄም ጥጦ ትጠባለች፣ ምግብ ትሞክራለች። በእምነትም እኔን አትፈልገኝም። ሀገር ልትወጪ ነው እንዴ? ከሀገር ልወጣ አይደለም፣ እዚሁ ሆኜ ነው። እዚህ ካለማጣ ሆነን ነው። ለአንተ ምን አይነት ስሜት እንደሚሰማው አላውቅም። ለእኔ ግን ለጊዜው መፍትሄ መስሎ የተሰማኝ ነገር ነው እና እንግዲህ ክለብ ላይ ልሰራ ነው። ክፍያው ደግሞ ስንት መሰል? 50,000 ብር ነው። 50,000 ብር ነው ብዬ አልተስማማም ብዬ እኔ እንጃ። ምክንያቱም ያለህበት ጊዜ ታውቀዋለህ፣ ምን አይነት ጊዜ እያሳለፍክ እንደሆነ ታውቃለህ። እና ልጆችን አንተን ቴከር ታደርጋለህ፣ እነሱን ትንከባከባለህ። እኔ ደግሞ ምሽት እሰራለሁ። ከዛ ቀን ደግሞ የተወሰነ ሰዓት ተኛና ዩቲዩባችንን እንሰራለን ማለት ነው። ሙላሪ ማለት ጥሩ ሀሳብ ነው ብዬ አስባለሁ። ይሄ ደግሞ ውሳኔ ብቻዬን መወሰን ስለማልችል ነው ካሜራ ይዤ የጠበቅኩ። እዛ ደግሞ ቤተሰቦቼ እንዲያግዙኝ ስለፈለኩ ነው። ሰው ዝም ብሎ ሲሰማ ሁሉም አይወራም፣ ተገኘ ተብሎ አይወራም። አሁን 50,000 ስለው ይስማማል ብለሽ ነው ወይስ ምንድነው? እኔ በብር አይደለም። ስሚኝ ኖ እኔ አንተን በብር ገምቼ ሳይሆን ምሽት ነው ያልሽው። ስለዚህ ምሽት ቤት ምን እንደምትሰሪው? ጭፈራ ቤት ነው እኮ ክለብ ነው። ክለብ። ስለዚህ ክለብ መቆጣጠር ነው ስራዬ። ገብቶሃል? ማኔጅ ነው ማድረግ እኔ ራሴና ራሴ እኔ ባለትዳር ሴት ሆነሽ አውቃለሁ። ባለትዳር ነኝ። እሱንማ አትነግረኝም እኮ ግን አለ አይደል ያለንበት ደረጃ። ያለንበት ደረጃ ምን አይነት ደረጃ ላይ ሆነሽ ነው? ምን አይነት ደረጃ እንዳለሽ ነው የሚሰማሽ? በቀን 3 መብላት አቅቶሽ እንዴ? መብላት ብቻ ነው እንዲህ መኖር ማለት። ስለዚህ ነገሮች ፕሮግረስ አላቸው እኮ፣ የራሱ ሂደት አለው እኮ ሁሉም ነገር። አይ ታውቃለህ እኮ እኛ አይደለም አሁን ለምሳሌ ያ ገበሬ የሆነ የሚበላ ዘርቶ የሚበላ ቤቱ ከሌለው ብዙ ነገር ያደርጋል አልሻ። ልክ አንቺም እኮ ስራ እየሰራሽ ነው አይደለ? ከዛ የሚበላ ያጣሽ እኮ ነው የምትመስይው።
ስራ እየሰራሽ ነው ያ ነገር ገቢ ብዙም እያስገኝ አይደለም የጠበቅሽው ያክል እያስገኝ አይደለም ከዛ እዚህ ጋር ቤት የሚበላ የለም አይታ አወራርኩም ታወሪያለሽ ገብቶሻል ሁለተኛ ነገር ደግሞ ማወቅ ያለብሽ ነገር ይሄን ስራ ስንለቀ ያ ብዙ ምቾት ኑሮት አይደለም ገብቶሻል ግን ወር የሚመጣ ነገር አለ ያ ነገር ደግሞ አስቤዛ ቤትሽን ሲሞላ ነበር አሁን ደግሞ እንደዛ አላጣንም ዩቲዩብሽንም እየሰራን ቢሆን ማለት ነው 00 እንዴ ይከፈልሽ አይደለም አይ አንድ ወር ያልፋል አንድ ወር አልፎ ከቀጣይ ወር ደግሞ ሊከፍለኝ ይችላል በሁለት ወር አንዴ ማለት ነው እሱማ እንግዲህ ሁሌ እኮ ስለዚህ የኛ ቻናል ብቻ ይመስል እንደዚህ ሁሉም እኮ በዛ መንገድ ነው ያለፈው ስንት ለፍቶ ጥረግሮ እኮ ነው እዚህ የደረሰው ቀድመሽ ከፍታ ያሉትና አይተሽ ነበር የገባሽበት ስራውን ማለት ሲጀመር አሁንም እኮ ገብቶሻል ምሽት ከሰራሽ ቀን የተወሰነ ልትተኝ ነው እኔ ልጆች ስንከባከብ ነው ምናምን ገብቶሻል ይሄኛው ስራ በቃ ጋፕ እያደረገ ብር ስላይሽ ብቻ ወደዛ እየሄድሽ ነው በመጀመሪያ ደረጃ ልነግርሽ የምፈልገው ነገር ማለት ነው ገብቶሻል ሙሉ ጊዜ ሰጥተን እንለወጥበታለን ብለን እየሰራን ያለ ስራ ነው አካሄዳችን ስተት ሊኖረው ይችላል እንዳሰብነው ነገሮች ላይፈጥኑ ይችላሉ ባይዘ ደግሞ ባጭር ጊዜ ማንኛውም ነገር ሪስክ ወስዶ የሆነ ነገር ሲያደርግ ባጭር ጊዜ የተሳካለት ሰው ከፈጣሪ ፍቃድ ጋር ሊኖር ይችላል ግን አብዛኞቹ ሲያወሩ ትላልቅ ቦታ ላይ ያሉ ሲያወሩ ግን ብዙ ውጣ ውረድ የሚበሉትን አጥተው እንኳን እኛ ቤት ምን በላ ቁርስ መሰራታችን ይሁን አንዳንድ ነገር አስፈልጎን ይሁን ነገር ምን አደረገው ነገር ያላጠንና ብዙ ነገር መከራ እየደረሰባቸው እንኳን ተስፋ ወደ ጎን ኢቭን ምን ይላሉ ጊዜያዊ ሆድሽ እንደሚሞላ ነገር በጎን በቃ በተለይ ስኬት እየመጣ የሆነ ጊዜ በጣም መከራ ላይ ያለሽ በጎን ሊሸውድሽ ብዙ ነገር ይመጣል ገብቶሻል አሁንም አንቺ ዩቲዩብን ወይ ቲክታክን ወይ ደግሞ ሶሻል ሚዲያ ላይ አንዳንድ ስራዎችን እሰራለሁ ጥሩ ለወጣለሁ ብለሽ ጥሩ እየሄድሽ ባለሽበት ሰዓት የሆነ ቫይራል ሲወጣ ቪዲዮ ከፍ ሲል ዶላር ሲሰራ ደስ ይልሻል ቀዝቀዝ ሲል ደግሞ ቀዝቀዝ ስለዚህ ጎን ፍለጋ ይሄ የሚመጣው ብር በጎን ደግሞ አንቺን እንደመሸወጃ ማታለያ ነው ገብቶሻል ለምሳሌ መሽታ ቤት ላይ እየሰራሽ ምሽት ቤት እየሰራሽ የሆነ ነገር በተፈጠረ ቁጥር ወይ ልትታሰሪ ትችያለሽ ወይ ደግሞ ሰውየው እንደጠበቅሽው ሳትሆኚ ስትቀሪ ከስራ ሊያባርሽ ነው ይሄኛው ስራ ደግሞ ደክሟል ከዛ ሐላስ ምን እንደምትሆኚ ገብቶሻል እውነቴ ነው እኔ ስራውን ላጣጥል ምናምን አይደለም ግን እኛ የራሳችን መንገድ አለን ምክንያቱም እኔ በዚህ ስራ ብዙ ማውራት አልፈልግም ምክንያቱም ብዙ ይትቼ ምርጫ ጦም ብዙ ወንድሞቼ ብዙ ነገር አለ ስለዚህ ውስጡ ገብቼ ስላላየሁት እኔ መጠጥ ቤትም ገብቼ አላቅም ጭፈራ ቤትም እንትን ብዬ አላቀውም ህይወቱን ማለት ነው ገብቶሻል ስለዛ ነገር ገብቼ ላቦካ አልችልም ላወራ አልችልም የነሱን ቁስል መነካካትም አልፈልግም ይወራል ተብሎ ግን ሁሉም አይወራም እንደዚህ እንትን ብለሽ ፕራንክ ነው ምናምን ካልሽ ይሄ መጃጃን ነው መብትሽ ነው በእርግጥ ፕራንክ ከሆነም የራስሽ መንገድ ራስሽ ታውቂያለሽ ፕራንክ ግን አንድ ነገር ማወቅ ያለብሽ አስረግጬ የምነግርሽ ነገር ይሄ ስራ መስራት አትችይም ምክንያቱም እቤት የሚበላ የሚላስታጥቶ ለራሱ ያለንበትን አላማ የማያሰናክል አይነት ስራ በጎን ለጎን ልንሰራ እንችላለን ገብቶሻል ለምሳሌ ባለፈው የጀመርኩት አይነት ስራ አለ ሶሻል ሚዲያ ጋር ተያይዞ ማለት ልክ እሱ ጋር ተያያዙ ሊሰሩ ቢችሉ ስራዎችን ልንሰራ እንችላለን እንጂ ይሄ ከስራችን ከፈጸሙ ማሄድ ነገር ምክንያቱም ካላማችን ወደ ኋላ ያፈገፈግ እንደሆነ መረዳት አለብሽ ገብቶሻል እንዳልሽው ገበሬው ጤፉን ዘርቶ ዝናብ እስኪመጣ ብቻ ቤት ቁጭ ብሎ አይጠብቅም የሚያደርጋቸው ብዙ መስዋዕቶች ሊኖር ይችላሉ ግን የዘራውን ማሽላ ግን የዘራውን ጤፍ ግን አረሙን ሳያረም ማጭድ ባለበት ሰዓት ሳያጭድ ወይ ደግሞ ማሽላ ከሆነም ውሃ መጠጣት ባለበት ሰዓት ወንዙ ሲወርድ ውሃ እንትን ገብቶሻል መስኖ ሲመጣ ጊዜ ሳያጠጣ ምናምን ዝም ብሎ ወደዛኛው ስራ አይሯሯጥም የዘራትን ነገር ተግባር መጨረሻው እንድታመር ብዙ ነገር ይፈልጋል ስለዚህ ያንን ነገር የማድረግ ግዴታ አለብሽ ምንም አዲስ ነገር የለም እኔ እዚህ ጋር ሰጠኔ ራሱ ምክንያቱም ንፋሱ ደስ ስለሚል ጊዜ ማጠርጋ አንዳንድ ጊዜ ስለማንመጣ ነው እንጂ እኔ ራሱ እዚህ እየመጣሁ ምክንያቱም ብዙ ትውስት አለብኝ እዚህ ጋር በቃ ለእንደዛ አይነት ኬዝ ነው የመሰለኝ ገብቶሻል ወሬ አላብዛው አጉል መካሪ ምን ልመክርሽ አይደለም ካሜራ ጋር አይደለም ይሄ ነገር የሚጨረሰው ከካሜራ ጀርባ ነው ምንም አዲስ ነገር የለም ገብቶሻል ይሄ አንቺ ምርጫዬ ነው ሰራለሁ ብለሽ ምሰሪው አይነትም አይደለም እኔማ ብቻዬን ነው መወሰን አልችልም ታውቃለህ አይደለ ብቻዬን መወሰንም እንደማልችል ማሰብማ እንግዲህ አሁን ለምሳሌ እኮ ነገሮች እኮ እንዳሰብኳቸው ስላልሆኑ ብዙ ነገሮች ላስብ እችላለሁ አብሮ ሊሄዱ የሚችሉ ነገሮች ግን ነው ማስበው ገብቶሻል አሁን ለምሳሌ የቀን ስራ ልስራ ብል ለምሳሌ ዋላ ወርጄ የለኝም ሆኖ በጣም ከፍቶኝ የቀን ስራ ልስራ እንኳን ብል
ስለዚህ ሙሉ ቀኔን እዛ ላብላሽ ነው ማለት ነው ገብቶሻል ይያት የምመጣ ብር ቁርስ ምሳ አራት ልትሆን ነው ዳቦ ልትሆን ትችላለች ግን ይሄኛው ነገር ግን ሙሉ ለሙሉ ይሰናከላል ትልቁ አላማዬ ደግሞ አመት ከምናምን 2 አመት ሆኗል እንግዲህ 2 አመት እየደረሰን የለፋሁበት በእርግጠኝነት ይሄን ሳላሳካ ወደ ኋላ ማለት አልፈልግም ያዛ ነገር ደግሞ ከመጀመሪያ ሁሉም ነገር ከስራ ከመልቀቃችን በፊት ብዙ አይነት መሰናክሎች ሊኖር እንደሚችልና በጽናት እንደምንወጣው አምነን ነበር የወጣነው ፈተናዎች እየበዙ ነው ከዚህ በላይ መበርታት አለብን ከዚህ ውጪ ምንም ምልሽ ነገር የለኝም አመሰግናለሁ ውድኛ ቻናል ቤተሰቦች በእኔ በኩል ይሄ ነው መጥፎ ነገር ከተናገርኩም በዚህ ዙሪያ አልጨረስኩም እኮ ለምንድነው ትንሽ ወገኔን ደክሞ አይ ስትጠሪኝ ደግሞ ለእንደዚህ አይነት ኬዝም አልመሰለኝ ማለት አልመጣም ነበር አንተ እንደዚህ ትልቅ ሰው ነህ እንዴ ላንቺ ህፃን ነው ብለሽ የምታስቢው አርጅተናልኩ እንዴ መውለድ ማርጀት ነው እንዴ መውለድ ማርጀት ብቻ አይደለም እውነት ማለት ነው ይሄ ሐሳብ ራሱ ይሄ ስራ ለመስራት ራሱ ወስኜ ቢሆን ራሱ አሁን ባወራኝ ነገር አፈርስ ነበር ፍራንክ ነው ማለት ነው እውነት የምሬ ነው ማርያምን ወሬ ማለት ነው ስላሴ ይሆናል አይደል ተስፋ ይሰጣል በጣም ነው ደስ የሚለው የኔ ፍቅር የኔ ውድ ባል አንድ ቀን ደግሞ ሁሉ ነገር ይሳካል አይ ነው ተስፋ አደርጋለሁ እስኪ ነው ተስፋ አደርጋለሁ እንደሚሳካ ማምናለሁ ወዳለሁ ይሄ ግን ፍራንክ እያደረኩ አይ እኔ እኮ ጠርጥሬያለሁ ፍራንክ ጠርጥሬያለሁ ስለሽ አንዳንዴ ነገሮችን ከምንፈልገው ነገር ካወራን በኋላ ፍራንክ ነው ልንል እንችላለን ግን እንደ ሐሳብ ግን ከምርም ከሆነ ስሬስ ማውራት ስላለብኝ ነው ተብሻላ ፍራንክ ሆነም አልሆነም በቃ ብቻ ግን መጥፎ ነገር ከተናገርኩም ይቅርታ በተለይ በስራው ዙሪያ ያላችሁ ሰዎች አልተናገርኩም እኮ ግን በቃ አይደል እናንተኛ የሰጠኸኝ ተስፋ መሰናክል እንዳለ ስኬት ላይ ለመድረስ ብዙ መሰናክል ማለፍ እንዳለብን ብዙ ጊዜ እንደምናወራ አሁን ደግሞ ትንሽ ደከምከም ብሎናልና እንደዚህ አይነት ወሬ ስላወራኸኝ በጣም ነው ደስ ያለኝ አመሰግናለሁ በጣም እና ፍራንክ ላረግህ ነው ልፈትንህም አይደለም በዚህ መልኩ ልፈትንህ አልችልም መቼም ደግሞ ላስበው አልችልም በዚህ ፍራንክ ነው ብትይ እኔም አልፈቅድልሽም ታውቃለህ እኔ አልፈቅድልሽም አይደለም አንተ ጠንካራ ነህ እንዴት ነው እኔ እንደዚህ አይነት ሐሳብ ላስብ የምችለው ጠንካራ ባል ይዤ ምን ያጋጠኝ ጭንቅላት ጋር ብዙ የሚዘዋወር ስለሽ የፈለገ ችግር ብዙ የምንፈልገው ብዙ ነገር ሊኖር ይችላል ካልተሟላልን ጭንቅላታችን ጋር ብዙ ሐሳብ እናስብ እንችላለን ያን ነገር ለማሟላት ለምሳሌ አንቺ እኔ ጎሎብኛል ብለሽ የምታስቢ ነገር ለራሱ ልታማይ ብዙ ነገር ልታስቢ ትችያለሽ ገብቶሻል ሰው ስለሆንኩ ያ ነገር ለኔ ከምታማዩ በላይ የምትሰሪው ስራ ወይ ደግሞ ይሆን ነገር የምታደርጋቸው ነገሮች ምን ያክል ሌሎች ነገሮችን ይጎዳሉ ወይ ደግሞ የሙላር ስሜት ደግሞ ምን ሊሆን ይችላል ብለን ብናስብ ጥሩ ነው ብዬ አስባለሁ አጉል መካሪ ለመሆን አይደለም ባይዘ ይቅርታ ይሆኛ ሁሉ ቻናል ቤተሰቦች በጣም ይቅርታሽ ለማንኛውም እንትን ነው ያለውን የቤቱን ያለውን ስለነካካች ነው ፍራንክ ነው ብዬ እንዳልጠረጥር ያደረገኝ ነገር ገብቷቸዋል ያለ ነገር ነው በዩቲዩብ በኩልም ትንሽ እየመካከርን ነው ደከም ያለ ነገር አለ እንደጠበቅነው አይደለም ግን ከመጀመሪያ ስራ ስንለቅም እንደጠበቅነው ካልሆነም ነገሮች ከባድ ቢሆኑም መወጣት እንደምንችል ማሳየት ገብቷቸዋል በተለይ በኔ ብዙ ሰው በተለይ በሶሻል ሚዲያ በቲክቶኩ በጣም ተገርሟል የኔ ስራ መልቀቅ ማለት ነው ብዙዎች በውስጥ ይደውላሉ ቴሌግራም ዋትስአፕ በውስጥ ብዙ አድናቂ ነን እንደዚህ ምናምን ይላሉ ገብቷቸዋል ምንድነው የብዙ ሰው መልቀቅ ፍላጎት ነው ይሄ በኔ በኩል በተለይ ስራ የሚሰሩ የነበሩት ግን ትልቁ ነገር ምንድነው ወስኖ መውጣትና ይሄንን የሚመጡትን በህይወት መሰናክሎች አምኖ መቀበል ነው ስለዚህ እግዚአብሔር ይመስገን እስካሁን ደህና ነኝ ለወደፊትም በርትቼ ለብዙ ሰዎች ትደርሳለህ አርአያ እንደምሆን ተስፋ አደርጋለሁ እኛ ውድ ቻናል ቤተሰቦች ሰላማችሁ ብዝት ይበል በያላችሁ በጣም ነው ማመሰግነው ውድ ቤተሰቦቼ ለማንኛውም ለነሱ ራስ ፍራንክ እንደሆነ አልነገርኳቸውም ነበር ሳወራ ስለዚህ ከተሳካ ለመስራት ከተሳካሽ ካለ ሰራለሁ ብለሽ አስበሽ ነበር ማለት ነው እንዴት ነው ኦኬ እነሱንም ፍራንክ ለማድረግ አስበሽ አብረው እንዲሰሙ ነበር የፈለኩት ሐሳባቸውም እንዲሰጡኝ ምክንያቱም አንዳንድ ቤተሰቦቻችን ሐሳቡ ሳይጨርሱ ኮሜንት የሚያደርጓሉና እነሱም ለትዝብት ነው ትዝብት መውሰድ ስለፈለኩ ነውና እስከመጨረሻ ድረስ ያያችሁት ይሄ እንደዚህ ለምን ትላለሽ ለምን አሰበሽ ብላችሁ አዝናችሁብኝ እስከመጨረሻ ድረስ አይታችሁ ግን ሐሳቤን ለተረዳችሁልኝ
እጅግ አድርጌ አመሰግናለሁ በጣም ነው የምወዳችሁ እንደ ሁሌው ደግሞ ማለት ነው ሐሳባት አመሰግናለሁ ወዳለሁ እሺ እኔ ፍቅር እኔ ወድሻለሁ እኔ ወዳችኋለሁ ባይ ባይ